በእንጀራ እናቷና አባቷ የምትሰቃየው ልጅ ህብስት እሷን ሊያድናትና ወረቀቱን ቅደጁ የኔንም ህይወት አትርፊኝ፣ ከዚህ ቤት እንውጣ፣ እህቴ ከአንቺ ጋር መሆኔን ስላወቀችና የሁሉም ነገር ተባባሪ ስለሆንኩኝ እኔ ላይ ከባድ አደጋ ልትፈጽምብኝ ትችላለች። አብሬሽ ምንጊዜም ከጎንሽ እሆናለሁ፣ ከዚህ ቤት እንውጣ በማለትም ወረቀቱን ከቀደደች በኋላ እቃዬን ለያዝ ልብሶችን በማለትም ከቁም ሳጥን ውስጥ ልብሶቿን ልታወጣ ስትል ድንገት ያስደነገጣቸው ነገር ተፈጥሯል። ወይዘሮ እመቤትም በወንድሟ በጣም አዝናና ወንድሜ ያልኩት እንዴት እንደዚህ ያደርገኛል ተከታተል ስለው እንዴት ከሷ ጎን ሆኖ ለሷ ጠበቃ ሊቆም ይችላል? የኔን ነገር እንዴት እንደዚህ ሊያበላሸው ችሏል? በማለት በዚያ በጣም ተቃጥላለች። የውሸት ደግሞ የእናትሽን ድርጅት የማስተዳድረው እኔ ነኝ፣ በእኔ ቁጥጥር ስር ነው ያላት አለም ተብዬው ነገሮቹ ይሳኩልኝ እንጂ አንቺንማ የምሰራሽን ነገር እሰራሻለሁ፣ እንደ ጫጩት አንገትሽን ይዤ ደፍቄ በወደሽ ሳይሆን በግድሽ እንድትፈርሚ ነው የማደርግሽ ብሎ ጋሽ አለሙን በጣም ዝቶባታል። ወይዘሮ እመቤት ጋር ባልየው ሄዶ አንቺ ወንድምሽ ምን ልሁን እያለ ነው ያወጠጤ ጎረምሳ ተከታተላት ስለው ጭራሽ ከሷ ጎን ሆኖ እሷን ሊያተርፋትና ከኛ ጎን ለመሆን የሷ ተባባሪ ሊሆን በቅቶልሻል። እኔ ደግሞ አንድ ስህተት ይስራና እሱን የምሰራውን ነገር እኔን የማውቀው ብሎ በአምላክ ላይ ከባድ ዛቻ ዝቷን። በአምላክም እውነቱ ስለተጋለጠ ሁለቱን እነሱን አዋር ዶና አጋልጦ የሚሰሩትን ስራ በጣም ስላየ በህብስት ላይ በጣም ያላቸው ጥላቻና የውሸት የእሷን ንብረት ደግሞ እነሱ ለመውረስ ስለፈለጉ ቆይማ ይህን ያህል ምን አደረገችሽና ነው ያንን የሰጠሻትን ነገር ደግሞ ዛሬም ደግሜ እንድሰጣት ነው ብሎ ነግሯት ነበር። አንተም ከፈራህ እኔ እፈጽመዋለሁ፣ ያንተ ስራ መስጠት ብቻ ነው፣ በውሸት ተፈርመዋለች በስህተት ብላ ለሱ ነግረው ነበርና አምላክም ከህብስት ጎን በመቆም ነገሮችን እኩል መጋፈጥ ፈልጓል። ታዲያ አለሙ ምን ፈለገ ወይንስ ምን ሊያደርግ ወደ ክላስ ገባ? ያንን በአምላክን ሊከታተልና ሌሊት ከእሷ ጎን ነው ብሎ በመጠርጠር እንዲሁም እነሱ ከዛ ሊያመልጡ ሲሉ ለምን ደረሰባቸው? ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበልልኝ። ህብስት ድራማ ክፍል 3 የህብስት ሲቃይ በጣም የሚያሳዝን የምታሳዝን በእናቷ ባለቻት እናቷ በህይወት የሌለች አደራ ስላለቻትና አባትሽ ነው ከሱ ጋር እንዳትነጠሊ ተብላ ከሱ ጋር ለመነጠል ያልፈለገችው ወደ አዲስ እናት ጋር ይዟትም ሲሄድ ተከትላ የሄደችው ግን ከክላሷ የማትወጣው ስቃዩ የበዛባት እንዲሁም እንደ ጎረምሳ የበሰለ ምግብ ብቻ ለምን ትበያለሽ ስለተባለችም በዚያም ደግሞ ይህን ያህል ለኔ ያላት ጥላቻ ምን ያህል ነው እያለች የእሷን ፊት ላለማየት ከክላሷ መውጣት አልፈለገችም። ታዲያ ሌሊት እየሄደና ስለ እሷ እውነቱን ማጣራት የፈለገው በአምላክ ምን ልትሰሪ ነው ማነሽ ብሎ ስለጠየቃት ማንነቷን ግልጽ አድርጋ ስለነገረችው የውሸት እንድትፈርምለት ደግሞ ለማስመሰል ተቀብሎ ወረቀቱን ከአለም ወስዶለት ነበር። ምክንያቱም አንተ በጣም ጠንካራ ልጅ ነህ፣ እሷ ጋር ምን ልትሰራ ነው የምትሄደው ሌሊት ብሎ ጠይቆት ነበረ። በዚያም ደግሞ አንተ እንዳሰብካት አይደለችም ልጅቷ ትንሽ ጠንካራ ስለሆነች ነገሮችን ለማጣራት ነው እንጂ ምንም ፍለጋ አይደለም እሷ ጋር የሚሄደው ብሎታል። ታዲያ ያንን ወረቀት ተቀብሎ ወደ እሷ ጋር በሄደ ሰዓትም በአምላክ ያሰበው እሷን ለማዳን ብቻ ነው። ምክንያቱም የገዛ እህቱ በእሷ ላይ ያላት ጥላቻ እንዲሁም ደግሞ እሷን ልትመታትም ስትል እሱ አድኖ እሷን አትርፏታል። የአባትየውም እያስመሰለ የውሸት ወላጅ አባቷን እንዳልሆነ ስለደረሰበት ንብረትሽን ከማስረከብ በኋላ አንቺ ከምትጎጅና ከማልቀስ ሜዳ ላይ ከምትወድቂ አንቺም ወረቀቱን ቅደጁና ነገሮችን በህግ መከታተልና እነሱን መክሰስ ትችላለሽ። የኔም እህት አሁን ሁሉም ነገር ሰላም ቢሆን እኔን በህይወት አታኖረኝም፣ ትገለኛለች፣ እኔንም ከዚህ ጉዳይ ውጭኝ በማለት ከዛ ክላስ ሊወጡ ነበረ።
እና ወረቀቱን እሱ ፊት ነው የቀደደችው። ወረቀቱን ስለቀደደችው በአምላክ ደስ ብሎታል። ምክንያቱም ይቺ ልጅ በጣም ስቃይ ውስጥ ነው ያለችው። ትምህርት ቤት ሲወስዳት ብቻ ነው ያለውን ነገር ከእሷ ለማጣራት የሚፈልገው። ቤት ውስጥ ነፃነት አግኝቶ እንኳን ከእሷ ጋር ቀርቦ ማውራት እድሉን አላገኘም። ምክንያቱም እህቱ ወይዘሮ እመቤት በጣም ኃይለኛ ናት። እንዲሁም ደግሞ የእህቱ ባል አለም ተብዬው እሷን እንዲከታተልለት እና ስለ እሷ ያለውን ነገር እንዲያጣራለት ነው ተከታተላት እያለውና ተከታተላት ብዬ ስለው ጭራሽ ከእሷ ጋር ተስማማልኝና አረፈ። እውነት አንድ ነገር ይበላሽና ይህንን ጎረምሳ ወንድምሽን እኔ እበቀለዋለሁ ብሎ በጣም ዝቷል ማለት ነው። በዚያም መሰረት ደግሞ የእሷን ህይወት ሊያተርፍላት ችሏል። ህይወቷን ሊያተርፍላት እየቻለው ያን ወረቀት አቀደው ከእሷ ጎን በመሆን እውነቱ እንዲወጣ ረቷታል ማለት ነው። ያው እቃዋን እያነሳሳች ነበረ። ምክንያቱም ወረቀቱን ከቀደደች በኋላ ከዚህ ቤት መውጣት አለብን ማለት እሷም መውጣት አለብኝ ብላ ለአባቷ ነግረው ነበረ። ግን ከወጣች ሁሉም ነገር ይበላሽብኛል ስላለ ለምን ትጨነቂያለሽ? የሚያሳስብሽ ነገር ምንድን ነው ያለ ነበረ ልጅቷን እየጠየቃት ያለው። ግን ከሚስቱ ጋር ሲሆን ደግሞ ስለ እሷ መጉዳት ነው እያሰቡና እየዶለቱ ያሉት። ስለዚህ በአምላክ ከሁለቱም እየሰማው ነገር ለልጅቷ የሚጠቅም ስለ አይደለ ነው ወረቀቱን በመጨረሻ ተቀብሎ ላስፈርምልህ፣ ምንም ችግር የለ 2 ቀን ብቻ እድል ስጠኝ ብሎ ከአለም ጋር ተነጋግሮ ውሳኔውን ለመወሰን እያበቃው እሷ ጋር ሄዶ ነበረ። እሷ ያለችውንም እህቱ ያዘዘችውንም ቀጥታ ምን ጨነቀው ይቀበላትና ልጅቷ ክላስ ከገባ በኋላ የሰጠችውን ነገር በመስኮት ነበር የሚዘቀዝቅላት። በዚያም ደግሞ የእሷ ጤንነቷ በጣም ስላንጨረጨራት ከወንድሟ ጋር ሌላ ከባድ ጸብ ውስጥ ወይዘሮ እመቤት ገብታለች ማለት ነው። አለምም ሁሉንም ነገር አውቆ ያንን ወረቀትም አስፈርሞ ስላላመጣለት የልጅቷ ነገር በቃ መቀጠል የለባትም፣ ህይወቷን በሰላም መኖር የለባትም። አሽመደምድሻለሁ፣ እናትሽ አፈር እንደገባች አንቺንም ማስገባሻለሁ እያለች ነው እንጀራ እናቷ እየዛተች ያለችው። አቶ አለምም የእሷን ነገር መልካምነት ሳይሆን ውድቀቷንና ንብረታቸውን የግላቸው አድርገው በኋላ ልጅቷን ሜዳ ላይ እንድትወድቅ ነው እያደረጉት። ግን በልጁ ምክንያት ወይም በአምላክ ምክንያት ሁሉንም ነገር ጥላቶቿን ስላወቀች ያንን ልትፈርምበት የተሰጠውን ወረቀት ደግሞ እንድትቀደው ስላዘዘ ወረቀቱን ቀዶ እሷ ከዛ ቤት እንድትወጣ እሱም አብሮ ተከትሎ ያለውን ነገር በውጭ ላይ መጋፈጥ እንደሚፈልግና ዳግመኛ እነሱን በህግ ፊት ብቻ መከታተልና መገናኘት እንደሚችሉ ጉዳዩን በውጭ መከታተልና ከዛ ቤት ደግሞ በሰላም መውጣት ስለፈለጉ ነው ሁለቱ እየተነጋገሩት። በሱ ሀሳብ ደግሞ ያው መመንኝ ብሏታል። ምክንያቱም እኔ እንዴት አምንሃለሁ እውነት ሆኖ ውሸት ስትለው እመንኝ ብሏታል። እሱም ደግሞ ከምንም ጉዳይ ወይንም በምንም ጊዜ ከጎንሽ እቆማለሁ፣ አይዞሽ ብቻ አንቺ 2 አማራጭ እሰጥሻለሁ። አንዱ ይሄ ህይወትሽን የሚጎዳሽና ንብረትሽን አሳልፈሽ አንቺ እድሜ ልክሽን ስታረግሽበት የምትኖሪው ነው። ሁለተኛ ደግሞ ወረቀቱን ቀደሽ በውጭ መከራከርና ንብረትሽን በኋላ የግልሽ ማድረግ ነው ያለብሽ ብሎ በዛ መልክ ስለነገራት የእሱን ሀሳብም በቃ አይጎዳኝም በማለት ወረቀቱን ቀደው ልብሶችን ሊያዝ እያለች ልብሶቿን ለመያዝ እየተጣደፈች ድንገት እንግዲህ ሽጉጥ ይዞ ወደ እነሱ ክላስ እየገባ ሰው አለ ማለት ነው። ያን ጊዜ ምን ይፈጠር ይሆን? ያው አባትየው አቶ አለም ነው። ምክንያቱም ደግሞ እሷ ላይ ሳይሆን የሚተኩሰው እዛ በአምላክ ላይ ነው የሚተኩሰው። ምክንያቱም ያንን ወጠጤ ወንድምሽን እኔ በቀለዋለሁ፣ አንድ ነገር የጀመርነው ነገር አካሄድ ይበላሽና እውነቱ ይውጣና ይንገራትና ይጋለጥና አንላቀቅም ብሎ በሚስቱ ላይ ስለዛተባት ሚስቱም እንደዛ አያደርግም፣ እሱ የሚያደርግ ሰው አይደለም እያለች ነው ወንድሟ
ድራማን ያደርግ አልመሰላትም፣ ግን አዋርዷታል። ያዋረዳትም እንዴት እንዲህ አይነት ስህተት ትሰሪያለሽ ነው ያላት። ለህብስትም ሲነግራት እኔም አጉል ችግር ውስጥ ነው የገባሁት፣ እኔንም ስትይ አድንኝና ከዚህ ቤት እንውጣ እያሉ እየተጣደፉ ነበረ። በጉጉት እንግዲህ የሚጠበቅ ነው ማለት ነው። ቤተሰብ ህብስት ድራማ በጣም የሚያሳዝን በጣም ስቃይ የበዛበት የአደይ ናት ማለት ነው ልጅቷ። እና የተምቹም ትወና በጣም ደስ የሚል ነው። ግን የባልና ሚስቶቹ ተንኮል እንዴት ምን ሊያስተምር ምንስ አይነት ትምህርት ሊያስተላልፉበት ነው? ሁለት ባልና ሚስቶች ተመካክረው እንደዚህ አይነት መጥፎ ነገር ሊሰሩ እየቻሉት ማለት ነው። በጣም የሚያሳዝን ነው። ቤተሰብና በአምላክ እንደሚያድናትና እውነቱ ሲጋለጥ ደግሞ ከጎኗ እንደሚቆምና ወይዘሮ እመቤትና አቶ አለም ደግሞ ከርቼሌ ገብተው እንደሚሰቃዩ በቀጣይ ክፍል የምናይ ይሆናል። ቤተሰብ ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው እየተከታተላችሁ ቻናሉን አበረታቱ ትላለሁ። ቤተሰብ ባይ ባይ።